በለው በትናንትናው ቪዲዮ ላይ ባለመስራቴ በጣም ነው የተናደድኩት። ያልሰራው ደግሞ ስራ ቢዚ ስለነበርኩ መሽቶብኝ ነው። ብቻ ግን ማለት ነው ኦላላ እንዴት ደስ እንደምትለው እናንተ በጠባብ ቤት መኖር ጀምራችሁ። ያው እንግዲህ ጠባብ ቤት ከኖራችሁ አንድ ላይ ማደራችሁ አይቀርም። እና ደግሞ ብሩኬ ለሀይሚ የጋበዛ ሙዚቃ ኦላላ እንዴት ደስ እንደሚል እና ዛሬ እንግዲህ በቤታችን ቪዲዮ እንሰራላችኋለን እያሉ ነበረ። ግን በጣም የሚያሰጋኝና የሚያስፈራኝ ነገር ልንገራችሁ። እነሱ ከሁሉም ሰው ለመሸሽ ነው አደለ ሌላ ቤት የቀየርከው ብሩኬ ማለት ነው። ይህንን ቤት ስትቀይር ለፍጹም ራሱ ማሳየት የለብም ነበር። ምክንያቱም ፍጹም ነው ከአሁን በፊት ሴት እየጎተተ እያመጣ እንድትጣሉ እያደር። እኔ አሁንም ቢሆን ፍጹምን አላምነውም፣ ፍፄን አላምነውም። አሁንም ቢሆን ወይ አብሳላትን ይወስዳል፣ ወይ ኤፍሬምን ይወስዳል፣ ወይ አኑን ይወስዳል። ስለዚህ አሁንም ቢሆን ብሩኬ ቤት ስትከራይ አንተና ሀይሚ ብቻ ነበር ማወቅ የነበረባችሁ። ግን አሁን ፍጹም ያወቀው ይመጣሉ እየተንጋጉታ ያላችሁ እና እንደዚህ ብትቀጥሉ ኦማይ ጋድ እንዴት እንደምታምሩ። ለዚህ እኮ ነው ያ ሰው አታስገቡ ምን እላችሁ። ሁሉም ሰው እናንተ እንድትለያዩ እንጂ አብራችሁ እንድትቀጥሉ የሚፈልግ ሰው የለም። ብቻ ራሳችሁ ችግራችሁን ራሳችሁ መፍታት ትችላላችሁ እና በጣም ደስ ይላል። ሀይሚ ደግሞ በጣም አምሮብሻል፣ ድንቡሽ ቡሽ ብሎሻል፣ ምናምን ተመችቶሻል፣ እየተንከባከበሽ ነው። ጥሩ ነው ለማንኛውም ማለት ነው። እና ኤፍሬምና ፍፄ ምናምን ደግሞ በዛ ያዙ ሊቀቁኝ አሳዩኝ ምናምን። ኤፍሬም ቆይ ማለት ነው ሀይሚን አሳዩኝ የምትለው ማለት ነው። እያያት ነው በቪዲዮ በቃ ተመችቷታል። ብሩኬ እየተንከባከባት ነው ምናምን፣ ምንም ያደረጋት ነገር የለም። ስለዚህ እንደዚህ ላለማለት መጀመሪያ ሀይሚን አሳልፈው አለመስጠት ነበረ። ሀይሚን አሳልፈው ከሰጠ በኋላ አሳዩኝ፣ ያዙኝ፣ ልቀቁኝ፣ ውሰዱኝ፣ መልሱኝ አይሰራም። ካላስ አሁን ሀይሚ ያለችው ብሩኬ እጅ ላይ ናት። ያዙኝ ልቀቁኝ ብትል የምታገኝበት መንገድ አይኖርም። ስለዚህ እነሱ ችግራቸውን ይፍቱ። አሁንም ቢሆን ሌላ ሰው በማል አታስገቡ። ብሩኬን ብትሆን ፍፄን ብትሆን ሀይሚ አሁንም ቢሆን ልቧ አልጠራም፣ ውስጧ ንጹህ አይደለም። እንዲሁ ደስተኛ ሆነች እንጂ ብዙ ጥያቄ መጠየቅ ትፈልጋለች። እስከነ ችግር አንተ ጋር እየተፈጠረው ነገር ምናምን እያለች ጥያቄ እየጠየቀች ነበረ። ሀይሚ እንግዲህ ልጁ ተወልዷል፣ ይለይላቸዋል። ግን እኔ ሀይሚ ማለት ነው ብሩኬ ስላስረገዘ ብቻ ከሱ ተራቅ ብዬ አላስብም። ብሩኬን ብትሆን ከዚህ በኋላ የምታመጠውን ነገር ታው፣ ስህተት በዛ ይብቃ። በዚህ ልክ የምትወዳት ከሆነ ቤትን ለቀህ እንደዚህ ዋጋ የምትከፍልላት ከሆነ ነው ልህ ይዞ ነው እንደዚህ የምታደርግላት ከሆነ ሌላ ሴት ሄደ ለምንድን ነው የምታናድዳት? እሷ የማትፈልገውን ነገር ለምን ታደርጋለህ? እና ወይኔ የትናንት ነው ቪዲዮ በጣም ነው የሚለየው፣ በጣም ነው ደስ የሚለው። ሌላ ሰው አልገባበት፣ እነሱ ብቻ ናቸው። በዛ ላይ ስድድብ የለው፣ ጭቅጭቅ የለው፣ ብቻ ደስ የሚል ሮማንሲ የሆነ ነገር ነበረ። ብሩኬ መግቢያዋን ራሱ አሳጥሮ ነበር የሰራት። መግቢያ ብሩኬ አሳጥሮ ከሰራ አሪፍ ነው። ብዙ ነገር አይናገርም፣ አንዳንዴ ሳይፈልግ የሆነ ነገር ይናገራል እና አሪፍ ነው። በጣም ደስ ብሎኛል። እንደዚህ ፍንጥጥዝ ብላችሁ ደስ ብሏችሁ ስለመጣችሁ፣ ሲቀጥል ማንንም ሳታስገቡ እንደዚህ ድብቅ ማለታችሁ ጥሩ አማራጭ ነው ብዬ አስባለሁ። ግን ፍጹምን ማስገባት አልነበረብም፣ አሳይተዋል። ስለዚህ ፍጹም አሁን አንዱን ሰው እየጎተተ ያመጣልሃል ማለት ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ብሎ ጾሙ አለቀ፣ ደስ ብሎናል። አልቋላው ስራ እንግዲህ ይቀንስልናል። ሙስሊሞች ደግሞ እንኳን አደረሳችሁ። አዎ እንኳን አደረሳችሁ። ወይ ጉድ! የኛ ደግሞ ግማሽ ይቀረዋል። ለማንኛውም ማለት ነው ከዚህ ስራ ተገላግለናል። ከዚህ በኋላ በትንሹ ቢሆን ይቀንሳል። እኔ ቪዲዮ ቶሎ ልሰራላችሁ እችላለሁ ማለት ነው። አንዳንድ ቪዲዮ ነበር እየሰራው ያለው፣ ያው ቢዚ ስለመሆን ነው ብዙ ቪዲዮ ማልሰራው። ማታ ራሱ መስራት እየፈለግኩ ግን በቃ ስራ ስለነበረኝ ሳልሰራ አደርጉ። ምክንያቱም የትናንትናው ቪዲዮ ከሁል ጊዜው የበለጠ ሚያዝናና ደስ የሚል ነው፣ ሚያናድድ አይደለም። እኔ ደግሞ እንደዚህ አይነት ቪዲዮ ላይ ነበር መስራት የምፈልገውና ሮማንሲ ሆኖ ነው የመጡት። በጣም ነው ደስ ያለኝ። ምክንያቱም ሰው ባለማስገባታችሁ ሳትጨቃጨቁ ምናምን ነገርኳችሁ እኮ። እናንተ ሰው ባታስገቡ ችግር እንኳን ቢፈጠር ፍቅር ያሸንፋል የሚባል ነገር አለ። ፍቅር ያሸንፋል እና ሀይሚን ቢሆን ጥያቄዎችሽን ከዚህ በኋላ መቀነስ አለብሽ። ለአንቺ ብሎ በዚህ ልክ ዋጋ እየከፈለልሽ እንደዚህ ያደረገ እንዳትይ አስቀርቶሽ ከዛ ሌላ ቤት ተከራይቶልሽ ምናምን እንደሚፈልግሽ በደንብ እያሳየሽ ነው። እንግዲህ ይፈልጋታል ብዬ አስባለሁ። እንግዲህ ለዩቲዩብም ከሆነ እንግዲህ እግዚአብሔር ይወቅለት። ያው ዩቲዩብ ለመስሪያ ፈልገዋት ከሆነ አላቅም። ብቻ ግን ማንም ሳይመጣ ከዚህ በኋላ ደግሞ ሴት ካመጣችሁ ግን እውነትም ሀይሚን ለዩቲዩብ ነው የፈለጋችኋት። እየቀረጻችሁ ምናምን ልታዝናኑባት ነው።
ከዛ ውጭ ግን ፍጹም ቢሆን ጓደኛ ነው። ማንንም እንዳያመጣ በደንብ ማስጠንቀቅ ትችላለህ። ለማንም እንዳያሳይ አንተ አይነ ካልሰጠኸው እሱ ሴትም ሆነ ወንድም ሆነ ያመጣል ብዬ አላስብም። ግን እኔ ፍጹምን አላምነውም። ፍጹም በቃ የሚፈልገው የእነሱ ግርግር የእነሱ ጸብ ምናምን ነው እና እሱ ስለሚያውቀው ምናልባት እሱ ወይ አፍሳላትን ይዞ ይሄዳል ወይ ደግሞ እዩ ልጅ ወልዳለች። እዩ ልጇን ይዛ ነው የምትመጣው። ቆይታላችሁ ከወር ከ2 ወር በኋላ ልጇን ይዛ ሆዷን እየገፈተረች ነው የምትመጣው። ወይ ልጇን ይዛ ትመጣለች። ና ዲኤንኤ እናስመርምር እናሳድግ። ከዚህ በኋላ ገና ብዙ አቧራ ይነሳል። በነገራችን ላይ ሀይሚና ብሩክ ላይ ማለት ነው ሌላ ብዙ ትኩሳቶች ይነሳሉ። ይህን ነገር ደግሞ መቅረፍ የምትችሉት እናንተ ራሳችሁ ሀይሚና ብሩክ ናችሁ። ራሳችሁ ካልተመካከራችሁ ካልተግባባችሁ የሆነ ሰው የሀይሚን ቤተሰቦች የእሱን ልጅ እንዴት ታሳድጊያለሽ? እሱ አንቺን ጥሎ ሄዶ ከሌላ ወልዶ እንዴት ከሱ ጋር ተወኛለሽ? ይሏታል። ደግሞ የብሩክ ደግሞ በቃ በጣም ብዙ ነገሮች ነው የሚነሱባት፣ በተለይ ሀይሚ ላይ ጫና የሚፈጥርባት። ስለዚህ ሀይሚም ሆናችሁ ብሩክ ሌላ ሰው ሳታስገቡ ራሳችሁ ፍቱ ዶልላችሁ የምፈልገው ወለ ጓደኛ ወለ ቤተሰብ ወለ ምናምን አያስፈልጋችሁም። እንደዚህ ራሳችሁ መፍታት ከቻላችሁ ማለት ነው። ቤተሰብ ማስገባት ያለባችሁ በደስታችሁ ጊዜ ምናምን ነው እና ሰው አታስገቡ፣ ወለ ጓደኛ ወለ ወንድም ወለ ምናምን። እንዴ ኤፍሬም ራሱ በዚህ ልክ ሀይሚን ላይ መጫወት ከጀመርክ ትናንትና ደግሞ የሆነ ወንድ ሊያጋባት ነበር ብዬ ማስወረዳችሁብኝ ምን ሺ ነው እና ከዚህ በኋላ ሰላም ይሆናሉ ብዬ አስባለሁ። ባለፈው ራሱ ታስታውሳላችሁ ብሩኬ ሀይሚ ቤት ከገባ በኋላ ነበረ የሆነ ወንድ እየመጣ እያስቸገራት፣ ከዛ በኋላ ነበር ተታርቀው የቀሩት። አሁንም ደግሞ እንግዲህ ታርቀው ይቀራሉ ብዬ አስባለሁ። በተለይ ሰው ካላመጡ፣ ሀይሚም ሌላ ወንድ ካላመጣች፣ ብሩኬም ሌላ ወንድ ሴት ካላመጣ፣ ግን ሀይሚን ትግስቷን ሳላደንቅላት አላልፍም። እስከዛሬ ብሩክ ሴትም አመጣ አናደዳትም፣ ሌላ ሴትም አስረገዘ፣ ያ ሁሉ ነገር ሲሆን ግን ሀይሚ አንድም ቀን ወንድ አምጥታበት አታውቅም ብሩክ ላይ አንድም ቀን። ምክንያቱም እንደሚደብረው ታውቃለች። ውስጣቸው መጥፎ አሻራ እንዲጥል አለመታመንን እንደሚያመጣባት ስለምታውቅ፣ ይህን ደግሞ እንዳትታመን የሚያደርጋትን ነገር ደግሞ በውሸት አምጠታ እሱን ለማብሸቅ ለማናደድ ብላ ህይወቷን ለማበላሸት አልሞከረችም። ብሩኬ ደግሞ ፈልጎት አስቦት ላይሆን ይችላል፣ ግን ጓደኞቹ ናቸው ውሰድና እናዳት እንደዚህ አርጋት ሀይሚ እንድትመለስ ምናምን እያሉ የበለጠ ሀይሚ ከሱ እንድትርቅ ቤተሰብ ገብቶ እንደዚህ ብዙ መስቀልቅል ያለ ህይወት ውስጥ እንዲገቡ የሚያደርጋቸው እነሱ ናቸው። ብቻ ደስ ብሎኛል። ልብሱም አምሮብሻል ሀይሚ፣ ደጋግመሽ ልበሽ። የብሩክ ልብስ አንቺ ላይ በጣም ሄደዋል። ወይ ጉድ! የባል ልብስ ለካ እንደዚህ ነው አይደል የሚያምረው? ሴቶች የሚወዱት ለዚህ ነው። ወንዶች እኮ ይማረራሉ አንዳንድ ሚስታቸው ልብሳቸውን እየለበሰችባቸው። ራሷ ታጥባለች፣ ራሷ ታቆሽሻለች። በተለይ ቤት ውስጥ ስትሆን ብዙ ሴቶች የባላቸውን ልብስ እየለበሱ ቤታቸውን ልብስ እያቆሸሹባቸው በጣም የሚቸገሩ ወንዶች አሉና ቁምጣ ጃኬት ምናምንማ ተውት፣ ቲሸርትማ በቃ ሌሊት ይለብሳሉ ምናምን። ብልጥ እኮ ነን እኛ። እና እንደዛ እያደረገች ነበር ሀይሚም ለማናደድም እየሞከረች ነው ምናምን። ብቻ እዚህ ትንሽ ብትቆዩ ጥሩ ነው። ግን ብሩኬ ጓደኛን ባታሳየው አሪፍ ነበረ። ምናልባት ፍፄ ሰው ወስዶ ካልበጠበጣቸው ልጆቹ በዚህ አካሄዳቸው ኦላላ በጣም ታምራላችሁ። የምር ያዝልቅላችሁ ነው። ሌላ ምን ይባላል?